በክፉ ልብ ትክክል ከምትሰራ እግዚአብሔር ሞቲቭ ነው ጀስቲፋይ የሚያደርገው። ክብር ለኢየሱስ ይሁን። ሶምሶን 20 ዓመት በእስራኤል ላይ መስፍን አደረገው። እግዚአብሔር ምን ሰጠው? እድል። እግዚአብሔር ምን ሰጠው? ወንበር። ምን ሰጠው? በዳን ሰፈር በኤሽታኦል ሸለቆ መንፈስ፣ አንበሳ እንደ ጠቦት የሚቆራረጥ መንፈስ። 300 ቀበሮ የቤት እንስሳ ጠርታ አይመጣም። እንከን የሚይዘዋል። በጣም ብዙ ነገር ተሰርቶ ትንሿ ነገር አሁን የአንዳንድ ሰው አይን ቴሌስኮፕ ነው፣ ሩቅ የአንዳንድ ሰው ማይክሮስኮፕ ነው። ሁሉም ያስፈልጋል። ቸርች አሁን ጥቅስ በዚህ ብዞር እያልኳቸው ያለሁት እግዚአብሔር በሰጠን ዘመን የእግዚአብሔርን ፈቃድ አገልግለን እንሙት። መጥረግን የሰጠኝ በእውነት ነው የምላችሁ፣ መጸለይን የሰጠኝ፣ መዘመርን የሰጠኝ፣ ማስተማርን የሰጠኝ ምንድን ነው? ወንበር ሙሉ ወንበር ከዛ ማንም ሰው ሳይጸልይ በቃ ዲዲስ ክሬዲቱን ማንም ይሰጥ ማነው? አንዳንዴ ደግሞ እግዚአብሔር ደግሞ ማስተማር ሊሰጥ ይችላል፣ መጸለይ ሊሰጥ ይችላል፣ እዚህ ፊት አካባቢ ያለውን ስራ ሊሰጥ ይችላል። ማየት መናገር ቸርች ውስጥ ሆነውን በቃ እግዚአብሔር ቤት እያለ የሚገበገብ እኮ አለ። እውነቱን የተሰጠው ነው ሸክም። አንተ ምንም የማይመስል ነገር እሱ ያንገበግበዋል። ይሄ ጠረጴዛ ለምን ወደዚህ ጠጋላ አለ? ይሄን ፑልፒት ወደዚህ ጠለይ ስትሰብክ እንደዚህ አይነት ቃል መጠቀም የለብህም። ያንገበግበዋል። በቃ ስጦታ ነው። ትክክል። ይሄ ሸፈፍ ሲል የሚያማችሁ ሰዎች አስተካክለው በሉኝና ለምን ራስን ያማል? ቁጭ ብለህ ወይ ያስተካክሉት ነበር። ለምን ትላለህ? በክፉ ልብ ትክክል ከምትሰራ እግዚአብሔር ሞቲቭ ነው ጀስቲፋይ የሚያደርገው። ክብር ለኢየሱስ ይሁን። ዘመን እድሜ የተሰጠው ሌላም ሰው ነበር ግን አልሰራበትም። ሶምሶን 20 ዓመት በእስራኤል ላይ መስፍን አደረገው። እግዚአብሔር ምን ሰጠው? እድል። እግዚአብሔር ምን ሰጠው? ወንበር። ምን ሰጠው? በዳን ሰፈር በኤሽታኦል ሸለቆ መንፈስ፣ አንበሳ እንደ ጠቦት የሚቆራረጥ መንፈስ። 300 ቀበሮ የቤት እንስሳ ጠርታ አይመጣም። 300 ቀበሮ ጠርቶ 300 ቀበሮ ዙሪያውን ከቦት አቤት ምን እናድርግ? ሁለቱን ብሎ እንደ ወንጌል ስርጭት። አንተ ይሄንን የሰው አቅም ያደርጋል እንዴ? አንተ ተምረት አደረገዋለህ እንዴ? መንፈስ ነው ላይ ያደረገበት። ቀለደበት። ሶምሶን ቀለደበት፣ ተጫወተበት። እግዚአብሔር በሰጠው ዘመን እንደፈለገ ሆነ። ሉዝ አረገ። እግዚአብሔር አይከስርም። ታውቃለህ? እግዚአብሔር መቼም ሉዝ አያደርግም። ዓለም በሙሉ ቢደበላለቅ እግዚአብሔር አድቫንቴጁን ጠብቆ ይወጣል። መቼም እግዚአብሔር አይከስርም። ወይኔ አይልም። እኔ ነኝ የሚቀርብኝ። እግዚአብሔር አይቀርበትም። አይከስርም። እግዚአብሔር የተመረጠው ሰውዬ እንዲህ ቢል እግዚአብሔር ደግሞ ለ80 ኪሎና 100 ኪሎ አፈር አፍጥፎ መስራት ይችላል። እንኳን የተወለደ ሰው እግዚአብሔር እኮ መመረጤን አክብሬ በሰጠኝ እድሜ አገልግዬ ብሞት ለኔ ነው ክብር። ለእግዚአብሔር እንዳይመስል ለኔ ነው ክብር። እግዚአብሔርማ ክብር የበቃው ነው። ክብር የበቃው እኔ ማረግለት ክብር የለም። እኔ ነኝ የምከብረው። ሳኦልም ቢያ ዳዊት በገዛ ዘመኑ እንዴት ያስቀናል። በሰው ዘመን ለምን አይል? እኔ መጽሐፍ ቅዱስ በጥንቃቄ ነው አይጻፉት። እኔ እንግዲህ ተጻፈ በገዛ ዘመኑ ይላል። የሰው ውስጥ አልገባ። የሳኦል ዘመን ነበር ባይዘው ይላቸዋል። ሳኦልን አገኘ አጠገቡ የነበሩ ሰዎች እግዚአብሔር ጠላትን በእጅ አሳልፌ እሰጥሃለሁ ያለ ዛሬ ነው አሉ። ትንቢት አለው ሰውዬው። ጠላትን በእጅ አሳልፌ እሰጥሃለሁ ይሄው አለ። ከዚህ ባሰ ጠላት አለ እንዴ? አጣብቀው ዳዊት እንደዚህ የሱ ዘመን አልገባ። የኔ ዘመን አለ ጠብቅ። ሳኦልን እግዚአብሔር ዞር ሲያደርግ የሱ ዘመን። ስለዚህ በገዛ ዘመን እስቲ አሜን በሉ። እኔ ይኸውላችሁ የአንደኛ ሳሙኤል ነው የሁለተኛ ሳሙኤል ዳዊት አለ። እኔ የሐዋርያ ሥራውን ዳዊት ይሰብካሉ። አሁን እናንተ ዳዊት በገዛ ዘመኑ ስል የእግዚአብሔርን ፈቃድ አገልግሉ። አሁን ይሄ ጉባኤ ጳውሎስ ቆሞ የሚሰብከው ጉባኤ አይሁዳ እኮ ዳዊት ማን እንደነበረ አያውቁም እንዴ? ያውቃሉ። ድካም እንደነበረበት ያውቃሉ። ጳውሎስ አያውቅም እንዴ? እኛ ራሱ እናውቃለን። እንኳን ጳውሎስ በገዛ ዘመኑ የእግዚአብሔርን ፈቃድ አገለገለ። እግዚአብሔር እንደዚህ ያለ እንደ ልቤ የሆነ ፈቃዴን የሚያደርግ የእሴይ ልጅ ዳዊትን አገኘሁታል። ቅዱሱን ዘይት ቀባሁታል። ክፉ ሰው አይበግረውም። የዓመፃ ልጅ በእርሱ ላይ ክፋትን አይጨምርበትም። ቀኝ ትረዳዋለች፣ ክንዴ ትደግፈዋለች። ቀኝ እጁን በባህር ላይ ያለ፣ ግራ እጁን በወንዞች ላይ ያኖራል። ምን ማለት ነው? ከሜዲትራኒያን እስከ ኤፍራጥስ ወንዝ ነው ግዛቷል። the whole middle east የሱ ነው የሚሆነው አለ እግዚአብሔር። ግዛት ነው ከሩ ቀኝ እጁ ባህር ላይ ሲልኮ ሜዲትራኒያን፣ ግራ እጁ ወንዝ ላይ ሲልኮ ኤፍራጥስ እኮ። በሙሴ የተነገረውን ትንቢት ፉልፊል አድርጌ ድፍን ከናን የምሰጠው በዚህ ሰው በኩል ነው አረገው። ሆነ እግዚአብሔር አገኘሁት ይላል። እንደ ልቤ ነው ይላል። በገዛ ዘመኑ የእግዚአብሔርን ፈቃድ ካገለገለ በኋላ ጨካኝ ነው አይደለ ጳውሎስ? እዚህ ጋር ቢቆምናል ብሎ አቤት ዳዊት ሲሉ ካገለገለ በኋላ እሺ አንቀላፋ የሚበልጥ ያው ሊነግራቸው ነው። ስለ ኢየሱስ ሊወራ ነው። አንቀላፋ አለና አንቀላፋ ብቻ አይደለም የሚለው ከአባቶቹ ጋር ተቀብሮ ስጋው በስብሷል። በቁርጣችሁ ብናገለግልም ባናገለግልበትም እድሜ ያልቃል። እኔ ከጌታ ጋር ብኖርበትም ባመጽበትም እድሜ ያልቃል። ለምን አመጽበታለሁ? ለምን ከጌታ ጋር ቀጥ ብለን አንሄድም? ሞቶ መበስበስ አለው። ዘመን ያልቃል። በተሰጠ ዘመን ይኸው ዛሬ እኮ ቀን ነው ለእኔና ለእናንተ። ጎናቸውን ሰው የምናገለግልበት ዘመን ነው በሉት። እውነቴ እኮ ነው የምነግራችሁ። ይሄ ሁሉ ጉባኤ አንድ ዳዊት እኮ ነው። አንድ ዳዊት። ይሄ ሁሉ ህዝብ ነው ዛሬ እኮ እዚያ መንፈስ ቅዱስ ያደረበት። በዘመናችን ጌታን እናገልግል። መልእክት ይሄ ነው። ከዛ ቁጥር 22 ላንብብላችሁ። ዳዊትን አነገሰላቸው። ጳውሎስ እኮ ነው ያለው። ዳዊትን አነገሰላቸው፣ እርሱም እንደ ልቤ የሆነና እኔ የምሻውን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘሁት ሲል መሰከረለት። ማነው መስካሪው? ሳሙኤል ነው እንደ መሰከረው? አይደለም። እስራኤል ተሰብስበው አይደለም እኮ የመሰከረው። መስካሪ እግዚአብሔር ነው። ለማን የመሰከረው? ለህዝብ እስራኤል ሰብስበው እግዚአብሔር እንደዚህ አለ፣ እንደ ልቤ ነው አለ።
ቀላል ነው። የሰው ልብና የእግዚአብሔር ልብ ላይን አፕ ሲያደርግ ማለት እንደ ኢሳይያስ 55:6 ላይ ነው መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ሰማይ ከምድር እንደሚርቅ እንዲሁ የራቀ ነው የሚለው ትክክለኛው ሰው ባይዘው ኢሳይያስ 55:6 ላይ ያለው ሰውዬ የሰው ሐሳብ ከእግዚአብሔር ሐሳብ አለና ፈቃዴ ከፈቃዳችሁ ብሎ ሰማይ ከምድር እንደሚርቅ ሰማይ ባይዘው ስንት ኪሎ ሜትር እንደሆነ ማንም አያውቅ በብርሃን ዓመት አሉና ሞክሮት ምን አሉ የአየር ጥርቅም ነው አይደል አለ ሰማይ የሚባል ነገር አለ ግን እኛ አልደረስንበትም ማለት የለም ማለት ነው እንዴ አልደረስንበትም ብለን ማመን ነው እኛ ኦሬዲ ቸርች ነው ያለነው ቀድመን ደርሰንበታል ስማ በብርሃን ዓመት አይገኝም ሰማይና ምድር ርቀቱ የእናንተ የኔ ሐሳብ እንዲህ ነው መቼም አንገናኝም ዳዊትስ እንደ ልቤ አንተ እንደ ሰማይ የራቀ እግዚአብሔር ቅዱሱ እንደ ምድር ጠልቆ የወደቀ ኃጢአተኛው ሰውዬ እግዚአብሔር መጣና የልቤን ሁሉ የሚያደርግ ፈቃዴንም ሁሉ የሚፈጽም እግዚአብሔር እኮ ነው ያለው የእሴይ ዳዊትን አገኘሁት እና በገዛ ዘመኑ የእግዚአብሔርን ፈቃድ አገልግሎ አገኘሁት አለና የሚያደርገው ይሄንን ነው አለ ሲጨርስስ በገዛ ዘመኑ አገልግሎ ነው ያንቀላፋ የምንኖርለትን አጀንዳ የምናገኘው ከዚህ መጽሐፍ ውስጥ ነው ከሌላ ከየትም አላገኘውም እኔ የምንኖርለትን ፕሮግራም እግዚአብሔር በእኔ ህይወት ላይ ዲዛይን ያደረገውን ነገር እዚህ መጽሐፍ ውስጥ ነው የማገኘው አባቶቻችን የት ነው ያገኙት እዚህ ውስጥ ጌታችን ኢየሱስ ክርስቶስ አልቲሜት ሞዴላችን ያለምንም እንከን ቅንጣት የምታክል ስህተት ሳይገኝበት በፍጽምና በተሰጠው ጊዜ ይዞ የመጣውን ሚሽን ጨርሶ ሄደው ኢየሱስ ብቻ ዳዊት ከብዙ ድካም ጋር አባቶቻችን እናነሳቸው በጣም የምናከብራቸው ታላላቅ አባቶቻችን ናቸው ከብዙ ድካም ጋር ኢየሱስስ በፍጽምና ሊገለጥ በማይችል የሚዳሰስ ፍጽምና ኢየሱስ ሊይዙት ሲመጡ መጡብኝ አይልም ከቀኑ 11 ሰዓት ነው ይላል እኔ አሁን እነ ይሁዳ ምናምን ባይዘው ያ ደሞ እንዳለ ማን ነው የመንታ ዲዲሞስ የተባለው ቶማስ ከቀኑ 11 ሰዓት ነው ገና አልመሸም በቀን የሚመላለስ አይፈራም ሲል ኢየሱስ ወጣ ብሎ በመስኮት ሰዓት ነው አረ ጌታ ሆይ አረ ገና ቀን 6 ሰዓት ኢየሱስ እያወራ ያለው ስለ ዘመን ነው ገና ነው ግን 11 ሰዓት ነው እየመሸ ነው እየጨረስኩ ነው አንደርስታንድ አድርጎት ልክ ሊይዙት ሲመጡ የሰው ልጅ ተላልፎ የሚሰጥበት ጊዜ መጣ ልክ መስቀል ላይ ሲሞት ተፈጸመ ጨረሱ በቃ የለም የመጣሁት ለዚህ ነው ፉልፊል አረኩት 4 ነጥብ አደረገ ዘላለም ላይ ነው ተፈጸመ ያለው ሰብስቦ ተፈጸመ ሲል አባቱ አለቀ ሰማይ ምድር አለቀ አለ ኢየሱስ ወክ ያረጋው መጽሐፍ ውስጥ ስለሱ እንዲህ ተብሎ የተጻፈ አይደለም የሚለው መጽሐፍ ቅዱስ ስለሱ እንዲህ ተብሎ የተጻፈው ልብሱ ሲቀደድ ሊቀዱት ሲሉ አትቅደደው ዕጣ እንጣጣል ሲሉ በእጀ ጠባቡ ላይ ዕጣ ተጣጣሉ የሚል ጥቅስ አለ በዚህ አንቅደደው ሲሉ አሁን አይገርም በቃ አትቅደደው በቃ ዕጣ እንጣጣል ምናምን ሲሉ አያቁም እነሱ መዝሙረ ዳዊት ላይ እጀ ጠባቤ ላይ ዕጣ ተጣጣሉ የሚል ጥቅስ እየተፈጸመ ነው አይገርም መቀስ ይዞ የመጣኳል ቁጭ አድርገው መቀሱ ለምን ጥቅስ ነው ስለ ኖሮ እኮ አይደለም ስለ ጨርቁ የተጻፈው የሚያደርግ በዚህ መጠን አኪዩሬት እንከን የሌለው ሙልጭ አድርጎ ጨርሶ እኔና እናንተ በዚህ ዘመን ተረኛ ነን እግዚአብሔር የሰጠን ሚሽን አለ ስፔሲፊክ በግል እግዚአብሔር የሰጣችሁ የምታገለግሉበት እግዚአብሔር በእናንተ ሁኔታ የሚከብርበት ነገር አለ እንደ አካል ክርስቶስን መግለጥና ማክበር የተሰቀለውን ክርስቶስን ማድመቅ አሳይመንታችን እግዚአብሔር የሥራ በር ከፍቶላችኋል እግዚአብሔር እድል ሰጥቷችሁ እግዚአብሔር የተለያየ ኦፖርቹኒቲ ሰጥቷችኋል ኢየሱስ ክርስቶስን ለመግለጥና በእናንተ ዘመን ፈቃዱን ፈጸማችሁ ለማለፍ ብቻ ተጠቀሙት ይኸውላችሁ ሞኝ እንዳትሆኑ እኔ በእውነት ነው የምላችሁ እንደሚወዳችሁ ወንድም ነው የምመክራችሁ ከጥቂት ዓመት በኋላ ዞር ስትሉ የምትጸጸቱበት አይነት ውሳኔ እንዳትወስኑ በፍጹም ኢሞሽናል እንዳትሆኑ በጣም ፐርፐዝፉል የሆነ ህይወት ነው ዓላማውን እግዚአብሔር በህይወቴ ላይ ኢየሱስን ማክበር ፈልጓል እኔ ምን እፈልጋለሁ አትበሉ በዚህ ጉዳይ እግዚአብሔር ምን ፈልጓል ብላችሁ በዚህ ጉዳይ ላይ እግዚአብሔር ምን ነው ይፈልገው እንዴት አድርጌ ላክብረው ነው ማለት ያለበት ያማረንን አይደለም ማድረግ ያለበት የሚፈልገውን ዲዛይን ውስጥ እንግባ ለምን መሰላችሁ የሆነ ዘመን አለ አሁን ስለኔና ስለናንተ የሚጻፍ ጥቅስ የለም የሚጻፍ መጽሐፍ ቅዱስ የለም መጽሐፍ ቅዱስ ተጽፎ አልቋል በሰማይ ግን ነገ በእግዚአብሔር ፊት ስንቀር ይሄ ጥቅስ ለኛ መደገም አለበት ዳዊት በዘመኑ የሚለው ቃል የራሳችሁን ስም አስገብታችሁ እከሌ በዘመኗ የእግዚአብሔርን ፈቃድ አገልግለው አንቀላፍተዋል በዘመኗ በሰጣሁት እድሜ በሰጣሁት ጊዜ በሰጣሁት ፖቴንሻል በከፈትኩለት በር ፈቃዴን አገልግሎ አለፈ ማለት አለበት እግዚአብሔር አትጠራጠሩ ነገ ከነገ ወዲያ እንደዛ ነው የምንጠየቀው ሰማይ ይሄ ቃል መሸ ዛሬ ጸልየንበት ይሁን አንብበንበት ይሁን አገልግለንበት ይሁን ይኸው እናንተ እግዚአብሔር በጣም የረዳችሁ ሰዎች ናችሁ ቤተክርስቲያን መተንበታል ይኸው በቅዱሳን ህብረት አለን ጸልየናል ዘምረናል ቃሉን እየሰማን ነው ግን ሌላው ደግሞ የፈለገበት ቦታ ተቀምጦ ይሁን አለፈ እኮ ይሄ ቃል ለምን እጠየቃለሁ እኔ በዚህ ቃል ለምን አልሸለምም በዚህ ቃል እግዚአብሔር የዛን ቃል ፊቴ ነበር ብሎ ለምን አይቆጥረው እውነቴን ነው የምነግራችሁ ዳንኤል አንበሳ ጉድጓድ ያስጣለው ምንድነው ምን እያልኳችሁ እና ጸልየን አንበሳ ጉድጓድ አሁን ዳንኤል ባይጸልይ አንበሳ ጉድጓድ ይጣላል አንበሳ ጉድጓድ ባይጣል ከአንበሳ ጉድጓድ ወጣ የሚል ተአምር ይጻፋል አንበሳ ጉድጓድ መከራም የመጣበት ጸሎት ነው ተአምሩንም የሰራው ጸሎት ሰምታችሁኛ ተዋራወራ አንበሳ ጉድጓድ ማን ጸልይ ያለው ይላል አሁን አንዳንድ ሰው ባይዘው ማታ ሳይጸልይ ሳይቸግረው ነካክቶ ያው ሰጣው ጠዋትስ እሱ ነው ተሰብስቦ የዳንኤል
እስራኤል አምላክ ሰምታችሁኛል። ጸሎት ነው ችግር ያመጣበት፣ ጸሎት ነው ተአምር የሰራው። የዳንኤል ምዕራፍ 6 ላይ ሰውየው ባለ ታሪክ ሆኖ ተንበርክኮ ነው አታቃጥሉ ቁጭ ብሎ ያነብ ነበር። እያነበበ እያለ ይላል ዳንኤል 9 ላይ ከኤርሚያስ መጽሐፍ የ70 ዓመት እንዴት እንደሚፈጸም ተረዳ ይላል። ያነባል። የዘመን ዲዛይን የእግዚአብሔር ቃል ውስጥ አገኘ። ዘመንን አንደርስታንድ አደረገ። ባይዘው እኔ ትጋለኝ አይደለም ያለው ዘመኑን አወቀው ታውቃል። ከዛ ተንበርክኮ አምላኩን ይማጸን ነበር ይላል። ለዛ ሆኖ መለያ ፋርስ አለቃ ምናምን ተቋቋመኝ ያለው መልአክ የመጣው ስለጸለየ ነው። ሰውየውን ባለ ታሪክ ያደረገው በዘመኑ ባቢሎን ውስጥ ፋርስ ውስጥ አጋንንት የሚሰለጥንበት ጣዖት አምልኮ ያለበት ጥቅጥቅ ያለ ጨለማ ዓለም ያለበት ቦታ ዳንኤል እግዚአብሔር ጋር ግጥም ማለት ሰው የሚያልቅበት ሀገር እሱ ጠቅልል ይዞ ከ66ቱ መጽሐፍ አንዱ መጽሐፍ በሱ ስም ተሰየመ። እሱ ብቻ መጽሐፍ ላይ አይደለም፣ አዲስ ኪዳንም ብሉይ ኪዳንም ላይ በጣም በተደጋጋሚ ስሙ ብድግ አለ። ሰውዬው ስታነቡት የሚያምራችሁ ነገር ካለ እዚህ መጽሐፍ ውስጥ አምሯቸው አይደለም ያገኙት፣ ፋይት አድርገዋል፣ አጌነስት ኖረዋል ከሲስተሙ። ክብር ለኢየሱስ ይሁን። መልእክቴ ገብቷችኋል አይደል? አሁን ጥቅስ በዚህ ብዞር እያልኳቸው ያለሁት እግዚአብሔር በሰጠን ዘመን የእግዚአብሔርን ፈቃድ አገልግለን እንሙት። መጥረግን የሰጠኝ በእውነት ነው የምላችሁ፣ መጸለይን የሰጠኝ፣ መዘመርን የሰጠኝ፣ ማስተማርን የሰጠኝ ምንድን ነው ወንበር ሙሉውን በቶ ወንበር ከዛ ማንም ሰው ሳይጸልይ በቃ ደስ ክሬዲቱን ማን ነው የሚሰጥ? ማነው? አንዳንዴ ደግሞ እግዚአብሔር ደግሞ ማስተማር ሊሰጥ ይችላል፣ መጸለይ ሊሰጥ ይችላል፣ እዚህ ፊት አካባቢ ያለውን ስራ ሊሰጥ ይችላል፣ ማየት መናገር፣ ቸርች ውስጥ ሆነን በቃ እግዚአብሔር ቤት እያለ የሚገበገብ እኮ አለ። እውነቱን የተሰጠው ነው ሸክም። አንተ ምንም የማይመስል ነገር እሱ ያንገበግበዋል። ይሄ ጠረጴዛ ለምን ወደዚህ ጠጋላለ? ይሄን ፑልፒት ወደዚህ ጠለይ ስትሰብክ እንደዚህ አይነት ቃል መጠቀም የለብህ። ያንገበግበዋል። በቃ ስጦታ ነው። ትክክል ነው። ይሄ ሸፈፍ ሲል የሚያማችሁ ሰዎች አስተካክለው በሉ ይኑና ለምን ራስን ያማል? ቁጭ ብለህ ወይ ያስተካክሉት ነበር ለምን ትላለህ? እንከን የሚያይሰዋለ በጣም ብዙ ነገር ተሰርቶ ትንሿ ነገር በእንትን ይሄ የአንዳንድ ሰው አይን ቴሌስኮፕ ነው፣ የአንዳንድ ሰው ማይክሮስኮፕ ነው። ሁሉም ያስፈልጋል። ቸርች ችግር ይታየዋል። በቃ ናና ንቀል እያደረገን እንጣለው። እስቲ አሜን በላ። ሁሉም እግዚአብሔር ነው የሚሰጠን። ለአካሉ ጥቅም አይደል የተሰበሰበ ነው። ለአካሉ እኮ ነው። አንድ ላይ ስንሆን ያምራል። አንድ ላይ ስንሆን የበለጠ ክርስቶስን እንገልጠዋለን። በቃ ግን ምን ተሰጠ? ምን አገልግለህበታል? በእድሜ እግዚአብሔር የሰጠንን ይዘን መሞት የለብንም። ሰርተን አገልግለን ባዶ እጃችንን ነው መሄድ ያለብን። እዛ ስንሄድ ለመቀበል ማለት ነው። ተሸክመ የተሰጠን ባይዘው ምንም ሳሰራበት ሄደ ምን ይስጥ እጅ ይዟል ይላል እግዚአብሔር። ስራ ይዞን የመጣው ይላል ሰጥቼ ይዞን የመጣው እዚህ ጨርሰው ከሄድክ ግን እዛ ባዶ እጅን አክሊልህ እስቲ አሜን በሏ።